ሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሳምንታዊ ፍኖተ ያሬድ መርሃ ግብራችን እነሆ ተጀምሯል። ሰዓታችንን ጠብቀን ቅዳሜ ከረፋዱ 4 ሰዓት ላይ ዝግጅታችንን አጠናቀን እነሆ ቀርበናል። ዛሬም እንደሁሉ ጊዜው ልዩ ልዩ ጉዳዮችን እያነሳው እስከ መርሃ ግብሩ ፍጻሜ ድረስ አብሬያችሁ የምቆየው እኔ አቅሌስያ ክብርሻ ነኝ። እናንተም አብራችሁን ቆዩ። የትንሣኤ በዓል ማግስት ተገናኝተናል። በዓል እንዴት አለፈ? እኔ ጋር በዓል ጥሩ ነበር። ቤተክርስቲያን በመሄድ ቤተሰቦቼን በማገዝ እንዲሁም ሌሎች መንፈሳዊ ተግባራትን በማድረግ አሳልፌያለሁ። የእናንተም ቆይታ ጥሩ እንደነበር አልጠራጠርም። እንግዲህ እንደ ሀገራችን በዓል ከትንሣኤ በኋላ ባሉት ቀናት የተራራቀ የሚገናኝበት፣ ወዳጅ ዘመድ የሚጠያየቅበት፣ የተጠፋፋ የሚቀራረብበት ደስ የሚል ወቅት ነው። እንደየበዓሉና እንደየአካባቢው ደግሞ ሰዎች ስጦታዎችን ይዘው ወዳጅ ዘመዶቻቸውን ይጠይቃሉ። ለአብነት ያክል አንዳንድ አካባቢዎች ላይ አክፋ እየተባለ ድፎ ዳቦ እየተጋገረ ወዳጅ ዘመድ ሲጠየቅ፣ ሌሎች አካባቢዎች ላይ ደግሞ ግብረ ሰላም እየተባለ እየተደገሰና የቤተ ክርስቲያን አገልጋዮችን ማለትም ዲያቆናትንና ካህናትን የመጋበዝ ስነ ስርዓት ይደረጋል ማለት ነው። ይህ ሁሉ እንግዲህ የሚደረገው ከትንሣኤ በኋላ ባሉት ቀናት ነው ማለት ነው። እንግዲህ የትንሣኤ ሰሞን መረጃዎችን ከነገርኳችሁ አሁን ወደ መጀመሪያው ዝግጅታችን እንሸጋገር። የመጀመሪያው ዝግጅታችን የሚሆነው ባለተስጦቹ ነው። ተከታትለን እንመለስ። ወተንሥአ እግዚአብሔር ከመ ዘንቃምንዋም ወከመሃ ያለም ወህዳገ ወይን ወቀተ ለጸሮ በድሬሁ በዓለም ላይ ያላችሁ ሁላችሁም የኦርቶዶክስ ተዋሕዶ ተከታይ እምነት በሙሉ እንኳን ለ2017 የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። ዛሬ በባለ ተሰጥኦዎቹ ዝግጅት ከኔ ጋር አብራችሁን ትቆያላችሁ። ስሜ ዘማሪ ዲያቆን ሲሳይ አዳነ እባላለሁ። እድሜ 16 ዓመት ነው። አሁን እየተማርኩ ያለሁት የቅዳሴ ትምህርት ነው። ተወልጄ ያደግኩት ከዝቋላ በታች ከሚገኘው አዱላላ በሚባል ነው። ከዛም በኋላ እዛው ቤተሰቦቼ እዛው ነው ያለሁት እና አጎቴ ዝቋላ ገዳም መነኩሴ ናቸውና ያው በጣም ገዳም መግባት ፈልግ ነበርና ጨቀጭቀው ነበር አባቴን በጣም ገዳም መግባት ፈልጋለሁ እያልኩት እና እነሱም ምኞቴን አይተው ወደ ዝቋላ ገዳም ወደ አጎቴ ጋር ወሰዱኝ እና እዛ አጎቴ ጋር መማር ጀመርኩኝ። ትምህርት ቤት አልገባሁኝም፣ እነሱ ጋር ነው የተማርኩት አጎቴ ጋር እና ቅዳሴ ምናምን ትምህርት ላይ ስደርስ ነው ወደ እነሱ ጋር የገባሁት እና ቅዳሴ እየተማርኩ ሳለ ሙሉ ውዳሴ ማርያም የድቁና ሙሉ ጨርሼ ድቁና ለመቀበል ዝግጅት ላይ ነበርኩና
ድቁና የሚሰጠው ደብረ ዘይት ቅዱስ ሩፋኤል ነውና ጳጉሜ 3 ነው እና ስላልደረሰ እስከዛ ቅኔ ቤት ግባ ተብዬ ቅኔ ቤት ነበርኩ እና የኔታ ገብረ እግዚአብሔር ነበር የሚባሉት እና እዛ ቅኔ ወደ 3 ወር ነው ምናምን ተመሪያለሁ። ከዛም በኋላ ወደ ድቁና ልቀበል ወደ ደብረ ዘይት ሄድኩኝ። ከብፁዕ አቡነ ጎርጎርዮስ ድቁናን ተቀበልኩኝ እና ያው አሁን ላይ ደብረ ዘይት እዛው ቀረሁኝ። ሩፋኤል ማለት ነው። ሩፋኤል ቤተክርስቲያን ነው እና የኔታ ነቃ ጥበብ የሚባሉ ነበሩ። እነሱ ጋር የዜማ ትምህርት ጀመርኩኝ እስከ አርያም ድረስ ተምሬያለሁ። የሆነ ገዳምም መኖር ያን ጊዜ ስለምፈልግ የሆነላ በጣም ደስ ይለኝ ነበርና ከገዳማውያኑም ጋር ከሁሉም ጋር መኖር በጣም ያስደስተኝ ነበርና ያው እኔ ብቻ አይደለሁም ህፃን ያው ህፃናቶችም አሉ። ያው ከነሱም ጋር አንድ ላይ ምናምን ስለሆንኩኝ ያው አንድ ላይ ምናምን እንማራለን። ከነሱ ጋርም ያው በትርፍ ጊዜ እንጫወታለን። ያው ከገዳማውያኑም ጋር አብረን አንድ ላይ እንሆናለን ማለት ነው። እንግዲህ ከትምህርቶቼ ከዜማ ትምህርቶቼ እንግዲህ ስማር በጣም ደስ የምትለኝ ዜማ እና ሲከፋኝም ስደሰትም እሷን ነው መላትና ለመለመንም ሲከፋኝም ስደሰትም ለማመስገን እሷን በጣም ወዳታለሁና ልበልላችሁ። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቁአኪ እማርዌነአዊ ተማህፀነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ። ዝቋላ እንግዲህ የገባሁት በ5 ዓመቴ ነው እና 5 ዓመቴ እዛ ስገባ ህፃን ምናምን ተብዬ በቃ እንግዲህ እድሜ ስላልደረሰ ያው መማር አትችልም ምናምን ብለው 7 ዓመት አካባቢ ሲሞላኝ ነው ትምህርት የጀመርኩት እና ያው በ1 ዓመት ውስጥ ወንጌል ዮሐንስን ተማርኩኝ። እዛን ብርሃንና ከዛን ጥቁር ወንጌል ይባላል። እዛን ዳዊት ጨረስኩኝና እዛን በኋላ 8 ዓመት አካባቢ ሲሞላኝ ወደ ቅዳሴ ቤት ገባው። እዛን ቅዳሴ ቤት እስከ ቅዳሴ ወልደ ነጎድጓድ ተማርኩኝና የድቁና መቀበያ ጊዜ ሲደርስ ወደ ደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ሄድኩኝ። እዛን የድቁናን ክህነት ተቀበልኩኝ። ከዛን ወደ ተመለስኩኝ ወደ ገዳም። ከዛም ወደ ቅኔ ቤት ነበር የተማርኩት። ቅኔ ቤት ነበር የገባሁት። እዛ የኔታ ገብረ እግዚአብሔር ይባሉ ነበሩ። ወደ 4 ወር ምናምን ተምሬያለሁ እዛ ቅኔ ቤት ማለት ነው። እና ያው ዜማ ምናምን ትማራለህ ብለውኝ አጎቴ። ከዛም በኋላ ወደ ደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን የኔታ ነቃ ጥበብ ይባሉ ነበሩ። እዛ እነሱ ጋር ገባሁኝ። ዜማ እስከ አርያም ተማርኩኝ። ከዛም በኋላ ደግሞ ያው ጾመ ድጓም ተምሬያለሁ። ከዛ በኋላ ያው ወጥቼ እዛ ቅዳሴውንም ስላልጨረስኩኝ አሁን ወደዚህ ወደ አዲስ አበባ መጥቼ አሁን ያው ቅዳሴውን እየጨረስኩ ነው ያለሁት። አሁን አዲስ አበባ ያለሁት ሰው ጋር ነው ያለሁት አሁን ላይ እና ያው አሁን ላይ ከነሱ ጋር ምናምን እየኖርኩ ነው ያለሁት። ያው ምግብም ከነሱ ነው፣ ሁሉም ነገር ከነሱ ነው እና ያው እነሱ ጋር እየኖርኩ ነው አሁን አገልግሎቴ ምናምን ያገለገልኩ ያለሁት። ከሚገርምሽ ነገር ዝቋላ ያለው ገዳም ማለት ነው ሁሉም
ተማሪውም አስተማሪውም እየጠሩኝ እስቲ ጻውን በል እስቲ አዱን በል እያሉ ያስብሉኝ ነበረ እና በቃ ስለላቸው በቃ የድምጽ ተሰጥኦ እንዳለኝ በቃ ምንም አላወኩኝም ነበር በዛ ሰዓት። ለምን ከሌሎቹ ለይቶ ለምንድን ነው የሚያስብሉኝ ል ነበር እና በቃ እያደኩ ከትንሽ ጊዜ በኋላ ነው ደብረ ዘይት ምናምን ከገባ በኋላ ነው ከትንሽ ጊዜ በኋላ ነው ራሱ ያወኩት ማለት ነው ድምጽን። እንግዲህ ከትንሳኤ በዓል ጋር ተያይዘው የማስታወሳቸው ነገሮች አሉ እና የፋሲካ በዓል ቀኑ ነውና እዛ ገዳሙ ይታረዳል ምናምን በሬ እና ያው ሂደን ምናምን እናመጣለን። ከዛን ካመጣሁኝ በኋላ ስጋ ምናምን አለ እና ለመብላት ስል ከዛም በኋላ የሆነ ጓደኛዬ ነውና ልብስ ምናምን የለንም እና ከከተማ ነው እየመጡ ምናምን ልብስ ምናምን የሚያመጡልን ማለት ነው እና በቃ ልብስም ስለሌለ ያን ጊዜ በቃ እንደው ምንም ነጭ ልብስ ምናምን ስለሆነ ያን ጊዜ እና በቃ ሳለብስ ደብሮኝ ምናምን ከዛም በኋላ የሆነ ጓደኛዬ መጣና ሞየር ሜላ የሚባሉ አሉና ከልጅነታችን ጀምሮ እያጠቡን እያለበሱ የሚያሳድጉን ናቸው እና የነሱ ጋር የሆነ ልጅ መጥቶ ልብስ ምናምን ይዞ መጥቷል ለካ እና በቃ ሄድኩኝና ምናምን ሞይ ጠርተዋል ብለው ከዛም በኋላ ሄድኩኝ እነሱ ጋር ከዛም በኋላ በቃ ልብሱ ምናምን ሰጠን ልጁ በቃ ተደስቼ ምናምን እና በቃ ያው በርቱ ተማሩ ብሎ ምናምን ልጁ ሄደ። ከትንሳኤ ጋር ተያይዞ ይሄንን አጋጣሚ አረሰው። አሁን አገልግሎት እያገለገልኩ ያለሁት ያው በዝማሬም በቅዳሴም ያው አገለግላለሁ በትርፍ ጊዜ ማለት ነው ቅዳሴውን። እንግዲህ ወደ መዝሙር የተሳብኩት ወንድሜ ምናምን ዝማሬ ምናምን ሲሰራ እና ያው እሱን አይቼ ነው በመጀመሪያ መስራት የጀመርኩት እና ያው ወደ መድረክ ምናምን ስጠራ ደግሞ ያው ቲክቶክ ላይ ምናምን የሚያዩኝ ሰዎች ምናምን ይደውሉልኛል። በዛ ምክንያት ያው አገለግላለሁ እየሄድኩኝ። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ። እንግዲህ እኔ ወደፊት እቅዴ በአንደኛው በዝማሬ አገልግሎት ነው እና ሁለተኛው ደግሞ ገጠር ላይ አገልግሎት በጣም ማገልገል እፈልጋለሁ እና ቤተ ክርስቲያን ምናምን ወደ ገጠር እየሄድኩኝ ምናምን ማገልገል ነው ፍላጎቴ። ተመልካቾቻችን ከዝግጅቱ ተመልሰናል። ብዙ ቁም ነገርና ትምህርትም እንዳገኛችሁበት ተስፋ አድርጋለሁ። ዝግጅቱን ላቀረቡልን
በዝግጅቱም ለተሳተፉ ሁሉ እግዚአብሔር አምላክ ቃሎትን ያሰማል።